አልቻሉም ይዋቸው ኢየሱስ ይባላል ኢየሱስ ያመነ ኦንሊጂሰስ አቤት በላ ኦንሊጂሰስ ለምን ማንቻውን ያለውን ኢየሱስ ክርስቶስን ሌላው ይላልኛ እናመልካለን ሆጭ ሲኖሃ ኢየሱስ ክርስቶስን ካጣ ወሎቱ ካጣ ንከካ አማኔ ንፋቀው ማን ነው ኢየሱስን ብቻውን የሚለው ነው ወይስ ኢየሱስ ላይ የሚጀርበው ነው ንፋቄ ዛሬ የናዳን በጌታ ኦንሊጂሰስ አትበሉን ይለው የነበረው በአደባባይ ኦንሊጂሰስ ነን አሉ እንግዲህ እስኪ እንመልከታቸው ንፋቂያቸው እንዴት እንደሚከተከት እዩ ብቻውን ብሏላ ተመልከቱ ዮሐንስ ምዕራፍ 8 ቁጥር 16 በፍርድ ከላከኝ ካብ ጋር እንጂ ብቻዬን ስላልሆንኩ ፍርዴ ትክክል ነው አለ ብቻዬን ስላልሆንኩ ኢየሱስ ክርስቶስ ብቻውን ነው ሲባል ብቸኛ የባህሪ ልጅ ቀዳሚ ተከታይ የሌለው የአብ አንድያ ልጅ ማለት እንጂ መጽሐፍ ቅዱስ ላይ ብቸኛ አካል ብቸኛ ፐርሰን ማለት አይደለም ራሱ ባንደበቱ ብቻዬን ስላልሆንኩ ፍርዴ ትክክል ነው የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል ስለራሴ መመስከረ አንዱ እኔ ነኝ አለ ሌላው ሁለተኛው ሌላው ምስክሬ የላከኝ አብ ነው አለ ምን እናርገው የኢየሱስን እንስማ እናንተን ንፋቂያችሁ በዚህ እችንም እንመልከት እኔ ስለራሴ በመሰክር ምስክርነቴ ተቀባይነት አይኖርም ምክንያቱም የአንድ ነጠላ ሲንግል ፐርሰን ምስክርነት ተቀባይነት መጽሐፍ ቅዱስ ውስጥ የለውም ስለዚህ ብቻውን አይደለ ነጠላ ሲንግል ፐርሰን ስላይደለ የእግዚአብሔር ልጅ ኢየሱስ እንዲህ አለ ስለኔ የሚመሰክር ሌላ አለ እኔ አብ ነኝ አላለም ሌላ እርሱ ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ አለ ረፍ ስራችሁ ፈረሰ ማለት ነው ቀጥሎ ያለውን እንመለከት እዚህ ጋር የሚውላችሁ እንደውላችሁም በየፊናችሁ የምትበታተኑበት ጊዜ ይመጣል ያም ጊዜ አሁን ነው አለና እኔንም ብቻዬን ትተውኛላችሁ ብሎ ይሁን እንጂ አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም ብቻዬን አይደለሁም አለ ኢየሱስ አረፉ በቃ ኢየሱስ ብቻዬን አይደለሁም ማለት ከታምተ ነው ብቻውን የምትለው ብቻውን ያለ ማለት ብቻውን ያለ ጌታ የእግዚአብሔር አብ ልጅ ቀዳሚ ተከታይ የሌለው ለማለት እዚህ ጋርም ተመልከቱ እንግዲህ አንቀደው መጽሐፍ ቅዱስ አይቀደድ የቄስ ተክሌ ተረት እንዲህ ይፈራርሳል የላከኝ እርሱ ከኔ ጋር ነው ምን ጊዜም የሚያስደስተውን ስለማደርግ ብቻዬን አልተወኝም ከዚህም በላይ መጽሐፍ ቅዱስ ብናቀርብ ብቸኛ ሲንግል ፐርሰን የለም በእግዚአብሔር ውስጥ 3 ፐርሰን ናቸው አባት ልጅ መንፈስ ቅዱስ ጌታ ደግሞ በግልጽ ነው ያስተማረው በቃ ብቻዬን አይደለሁም እኔ ብቻዬን አልመሰክርም ብቻዬን በምስክርነት ይሆነት አይሆንም ሌላ አለ ከኔ ሌላ አለ የሚመሰክራል ሌላ አካል እናንተ ሌላ አምላክ መጨመር ነው አምላክነት በክርስትና አስተምሮት ውስጥ 3 ሆኖ ተደርጎ ማይታወቅም አንድ ነው እኛ ያወራን ያለነው ፐርሰን ግን 3 ናቸው እናንተ ወልድም ምንድነው የምትሉት የአብ ቱታው አይደል የአብ ምኑ ቱታው ልብሱ አጥንትና ስጋ ብላችሁ አምላክነቱን የካዳችሁ ኑፋቄ ነው ተከተከታ አልቻላችሁም አደባባይ ወጣችሁ ገሰጻችሁ ረገማችሁ ግን ምንም አይሳካም ሰሞኑን አደባባይ ላይ እንደ እብድ በቃ ይገሰጹ ምናምኑ ኑፋቅም ሲያሳዝኑ ለማንኛውም ትውልድ ያመለጠ